ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ከመቼውም ጊዜ በላይ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን፣ እንግሊዘኛን ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ ትምህርታችሁን በአጭር ጊዜ በመከታተል ማንበብና መጻፍ እንድትችሉ እያደረግን ነው የምንገኘው። እናንተም ባላችሁበት ሆናችሁ እጃችሁ ላይ የሚገኘውን ስልክ ኮምፒውተር ሊሆን ይችላል ላፕቶፕ በመጠቀም በአጭር ጊዜ ብቻ አማርኛን አቀላጥፎ ማንበብና መጻፍ የምትችሉበትን አጭር መፍትሄ እንሰጣችኋለን። ስለዚህ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ከጧቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማርን እንገኛለን። ሁሌም ኦንላይን ታገኙናላችሁ። በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ደግሞ ሊንኮቻችን በመጠቀም የምታገኙ ነው የሚሆነው። ስልክ ከዚህ ቪዲዮ ላይ እናስቀምጥላችኋለን። ይህንን ስልክ በመጠቀም ታገኙናላችሁ። ዛሬ ደግሞ ለየት ባለ ሁኔታ ስለራስ ስትል እነዚህን ነገሮች አቁም፣ ስለራሳችን የሚጠቅመን ነገር እነግራችኋለሁ። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ማንበብ የምትችሉ በማንበብ አሊያም ደግሞ ማንበብ ማትችሉ ጀማሪዎች ከሆናችሁም ደግሞ ማንበብ አልችልም ብላችሁ በማሳለፍ ሳይሆን ረጋ ብላችሁ በማዳመጥ ብዙ እውቀት ታገኙበታላችሁ። አጫጭር አረፍተ ነገሮችን ማንበብ የምትሞክሩ በማንበብ አሊያም እኔ ሳነብ እየተከተላችሁ ስህተታችሁን እያረማችሁ የምትሄዱ ሲሆን እንዲሁም ምንም አይነት የማንበብ ችሎታው የሌላችሁ ደግሞ በማዳመጥ ብዙ እውቀት ታገኛላችሁ። ስለዚህ ስለራስ ስትል እነዚህን ነገሮች አቁም። ምንድን ናቸው እነዚህ ነገሮች? ለራሳችን የሚጠቅሙት እነማን ናቸው የሚሉትን እናያለን። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። አብራችሁ ይቆዩ። ኦኬ፣ አንደኛ አሉታዊ አስተያየቶችን ማመንህን አቁም። ምንድነው? አሉታዊ አስተያየቶችን ማመንህን አቁም። ምንድነው የሚለው ርዕሱ? እነዚህን ነገሮች ለራስህ ስትል አቁም። አሉታዊ አስተያየቶችን አትቀበል ወይም አትቀበይ። አሉታዊ አስተያየቶች ማለት ግልጽ ላድርግላችሁና አንድ ሰው የራሱን የመሰለውን ሐሳብ ብቻ ለእናንተ በሚሰነዝርበት ጊዜ ያንን ነገር መቀበል መቻል የለባችሁም። ወይም አሉ ማለት ነው። አሉታዊ ማለት አሉ ተናገሩ እንደማለት ነው። ስለዚህ ሰዎች ያሉትን ሁሉ አትቀበል ማለት ነው። ሰዎች ያሉትን ሁሉ አትቀበል። አሉታዊ አስተያየቶችን ማመንህን አቁም ወይም አትቀበል ማለት ነው። ላንተ የሆነውን ብቻ መርጠ መውሰድ መቻል አለብህ ወይም መርጠሽ መውሰድ መቻል አለብሽ። የተሰጡ ሐሳቦች ሁሉ እኔን ይገነባሉ፣ እኔን ያስተምራሉ ብለሽ ሙሉ ለሙሉ መቀበል ወይም ሙሉን መያዝ ሳይሆን ለእናንተ የሚጠቅማችሁን ነገር አንሱ፣ የማይጠቅማችሁን ነገር አዳምጡ፣ ግን ጣሉት። ማንንም ሰው ሐሳቡን ማስጨረስ የተለመደ ቢሆን መልካም ነው። አንድን ሰው መጥፎም ይሁን ጥሩ ሐሳቡን ለእናንተ ሲሰነዝር ረጋ ብላችሁ አዳምጡት። መጨረሻ ላይ ግን ለእናንተ የሆነውን ብቻ መርጣችሁ ውሰዱ፣ የእናንተ ያልሆነውን ደግሞ ጣሉት እንጂ ሰው ይሄ ይጠቅማችኋል ብሎ የሰጣችሁን ሁሉ አትጠቀሙ። ሁለተኛ የሆንከውን ሳይሆን ያለህን መቀበልህን። የሆንከውን ሳይሆን ያሉህን መቀበልህን አቁም። የሆንከውን ሳይሆን ያሉህን መቀበልህን አቁም። የሆንከውን ኑረው እንጂ ሰው ያለህን አትቀበል ወይም አትቀበይ። ይህ ማለት ሰው ብዙ አይነት ነገሮች ሊልህ ይችላል ወይም ሊልህ ይችላል፣ ብዙ ሊያወራልህ ይችላል፣ ስላንተ የሌለህን ሁሉ ሊያሸክምህ ይችላል። ነገር ግን የሆንከውን ከሆነ ተቀበለው፣ የራስህ ከሆነ አስተካክለው፣ መጥፎ ባህሪ ከሆነ ወደ ጥሩ ባህሪ መልሰው፣ አሊያም ጥሩ ከሆነ አሻሽለው። ከዛ ውጭ ግን ያንተ ያልሆነ ባህሪን ለመቀበል አትቸኩል። ያንተ ካልሆነ ያንተ አይደለም። ሰው ምንም ሊያወራ ይችላል፣ ማንኛውም ሰው ብዙ ሊናገር ይችላል። ላንተ ካልሆነ ላንተ አይደለም። ስለዚህ የሆንከውን ነገር እንጂ ያሉህን ነገር አትቀበል። ምንድነው የሚለው? የሆንከውን ሳይሆን ያሉህን መቀበልህን ምን በል አቁም። መጀመሪያ ርዕሱ እነዚህን ነገሮች ስለራስ ስትል አቁም ነው። ስለዚህ
የሆንከውን ሳይሆን ያሉህን መቀበልህን አቁም። የራስህ ከሆነ መጥፎም ይሁን ጥሩ ባህሪ ከሆነ ከዛ የበለጠ አሻሽለህ ስራበት፣ መጥፎ ባህሪ ከሆነ ደግሞ ቀይረው። ስለዚህ ያንተ የሆንከው ከሆነ ከዛ ውጭ ግን ሰው የለጠፈህን ወይም የሰጠህን ስም ብቻ የኔ ነው ብለህ አትቀበል። ያ ስም ሰዎች አመጣው ለጠፉብህ እንጂ እንደ ታፔላ ያንተ አይደለም ማለት ነው። ኦኬ። እንደ ራስ ሳይሆን እንደ ሌሎች ልሁን ማለትህን ምንድን ነው የሚለው? እንደ ራስ ሳይሆን እንደ ሌሎች ልሁን ማለትህን ምን በል አቁም። እንደ ራስ ሳይሆን እንደ ሌሎች ልሁን ማለትህን አቁም። ልብ በሉ። እኛ መኖር ያለብን በራሳችን ልክ ነው። ምንም እንሆን ምንም በራሳችን ልክ መኖር ከቻልን ከሰው በላይ ነው። ከዛ ውጭ ግን እንደ ሌሎች እንሆናለን ብለን ካሰብን ምንድነው የሚባለው? ጥንቸል እንዳንበሳ እዘላለሁ ብላ ፈንድታ ሞተች ነው የሚባለው። እንደዛ ነው የምንሆነው። ስለዚህ እንደ ራስህ እንጂ እንደ ሌሎች ልሆን ብለህ ማሰብህን አቁም። ምክንያቱም ያ ሰው የሆነ ነገር የሚሰራው ወይም ተናጋሪ የሆነው ወይም ደግሞ አንባቢ የሆነው ወይም ደግሞ የሆነ ቦታ ላይ የተቀመጠው በራሱ ክህሎት እንጂ በእኛ ክህሎት አይደለም። ስለዚህ ያንን ሰው ለመምሰል በስራችን ተመሳሳይ ስራዎችን ሰርተን በዛ ልንደርስበት እንችላለን፣ ወይም ደግሞ በስራ ልንበልጠው ልንደርስበት እንችላለን። ይሄ ትክክለኛ መንፈሳዊ ቅናት ሊሆን ይችላል። ከዛ ውጭ ግን ሌሎችን ለመሆን አንጣር። የራሳችን የሆነ ባህሪ አለን፣ የራሳችን የሆነ ተነሳሽነት አለን፣ የራሳችን የሆነ መልክና ጸባይ አለን። ስለዚህ በራሳችን መንገድ መሄድ መቻል አለብን ማለት ነው። ሁሌም ሌሎችን የምንከተል ከሆነ እነዛ ሰዎች መንገዳቸውን ሲያቆሙ እኛም እናቆማለን። ስለዚህ መንገዳችን መወሰን ያለብን ራሳችንና ራሳችን ብቻ መሆን መቻል አለበት። ምናልባት አማካሪ ከጎናችን ሊኖር ይችላል። ምናማክራቸው ሰዎች፣ ምንጠይቃቸው ሰዎች ሊኖሩ ይችላሉ። እሱ እንዳለ ሆኖ ግን ሰውን ተከትለን የምንሄድ ከሆነ የሰው እግር የምንከተል ከሆነ የኛ መሄጃ መንገዱ ይጠፋናል ማለት ነው። ስለዚህ በእጃችን የመወሰን የማድረግ የመስራት ልምድ ሊኖረን ይገባል። በሌሎች ሰዎች መንገድ መሄድ የለብንም ማለት ነው። ስለዚህ እንደ ራስህ ሳይሆን እንደ ሌሎች ልሆን ማለትን ምን በል አቁም። ስለዚህ እንደ ራስህ ኑር ማለት ነው በሌላ አባባል። ሌላው በሌሎች ለመወደድ ስትል ራስህን መበደልህን አቁም። በሌሎች ለመወደድ ስትል ራስህን መበደልህን አቁም። ከፈለገ በስራችሁ መሰረት ሊወዳችሁ የሚገባ ሰው ይወዳችኋል። ሰርታችሁ ስትገኙ የሚጠላችሁ ሰው የለም። ሰርታችሁ ከሰው በላይ ስትሆኑ የሚጠላችሁ ሰው የለም። ትናንት ፊታችሁን ለማየት የተጸየፈው ዛሬ ጀርባችሁን ለማየት ይናፍቃል። ያም የሆነው ምንድነው? እናንተ ሰርታችሁ ስትገኙ ማለት ነው። ትናንት ምንም ስራ ሳይኖራችሁ ፊታችሁን ለማየት የተጸየፋችሁ ዛሬ ስራ ኑሯችሁና ተለውጣችሁ ካያችሁ ጀርባችሁን ለማየት ይናፍቃል። ስለዚህ በሌሎች ለመወደድ ስትል ራስህን አትበድል። በሌሎች ለመወደድ ስትል ራስህን መበደልህን አቁም። ሰው ወደደህ አልወደደህ እሱ ለአንተ ስራ አይደለም። የሰው መውደድ መልካም ነው መጥፎ ነው እያልኳችሁ አይደለም። ነገር ግን እግዚአብሔር ከወደደህ በቂ ነው። ሰው ስራህን አይቶ ነው የሚወድ። ፈጣሪ ግን ከነምናምንህ ነው የሚወድ ወይም የሚወድሽ። ፈጣሪ ከነሙሉ ባህሪሽ ነው የሚቀበልሽ። ከፈጣሪ ቀጥሎ እናት ከነሙሉ ባህሪ ትቀበላለች። ከዛ ውጭ ያለው ሰው ግን ሲወድህ ምክንያት አይቶ ነው። ወይ ገንዘብህን ነው ወይ ደግሞ የሆነ ነገር ኑሮ አይቶህ ነው። ዝንብ የሚቀርበው ያለውን ነው አይደል? ዝንቦች ያገኙት ላይ ያርፋሉ፣ ግን ያለውን አይቶ ነው የሚያርፉት። ስለዚህ ያለውን አይቶ ስለሚወድህ በሌሎች ለመወደድ አትቸኩል። አስፈላጊም አይደለም በስራ ስለሚመጡ። አንተስ
ጥሩ ስራ ሰርተ ከተገኘ እነዛ ሰዎች ከየት ይመጣሉ አይደል? ስለዚህ ለሰዎች ለመወደድ ብለህ ራስን መበደል በፍጹም የለብህም ማለት ነው። የመጨረሻውና አምስተኛው እንደምትችለው ሳይሆን እንደመሰለህ መኖርህን እንደምትችለው ሳይሆን እንደመሰለህ መኖርህን አቁም። እንደምትችለው ሳይሆን እንደመሰለህ መኖርህን አቁም። ለምን? እንደመሰለን ከኖርነ ምንድነው የሚባለው? በመሰለኝና በደሳለኝ የሚተገበሩ ተግባራት በሙሉ ዜሮ ናቸው። ስለዚህ እንደመሰለን ሳይሆን እንደምንችለው መኖር መቻል አለብን። መስራት እንችላለን። አዎ። ማንበብ መጻፍ እንችላለን። አዎ። ጊዜው አለን። አዎ። መበረታት እንችላለን። ነገ መለወጥ እንችላለን። አዎ። ከዛ ውጭ ግን ገና አይ ይሄን እኮ አልችልም እኔ አይሆንልኝም ብለን ካሰብነ ገና በመሰለኝ ነው አይደለ? ላልችል እችላለሁ በሚል በመሰለኝ የምናደርጋቸው ተግባሮች አስፈላጊም ስላልሆኑ እንደምንችለው እንጂ እንደመሰለን መኖር የለብንም ማለት ነው። ስለዚህ እርግጠኛ ሆኜ የምነግራችሁ እዚህ ጋር እነዚህን አምስቶችን ተግባራዊ ካደረጋችሁ እናንተ አንድ በራስ መተማመናችሁ የላቀ ይሆናል። ሁለት ራሳችሁን የማታውቁት ደረጃ ላይ ነው የምታገኙት። እነዚህ ምክሮች ረጋ ብላችሁ አንብቧቸው፣ እያስቆማችሁም አዳምጡ። ማንበብና መጻፍ የምትችሉ አንብባችሁ ጽፋችሁ በማስታወሻ ያዟቸው። ማንበብና መጻፍ የማትችሉ ወይም እየሞከራችሁ ያላችሁ ደግሞ ቪዲዮውን ደጋግማችሁ በማየት በአእምሯችሁ ቅረጿቸው፣ አዳምጡት። ምንድነው ትርጉሙ፣ ምን ለማለት ነው የተፈለገው የሚለውን ረጋ ብላችሁ በመረዳት ብዙ እውቀት ታገኙበታላችሁ፣ ብዙ እውቀት ትሸምቱበታላችሁ። በተለይ ደግሞ እነዚህ ለራሳችን የሚጠቅሙ ነገሮች ለሰው አይደለም፣ እውነቱን የምነግራችሁ ለሰው አይደለም፣ ለራሳችን ነው የሚጠቅሙት። አንዳንዴ አለማንበባችን አለመጻፋችን በእርግጥ የተረዳነውና በግልጽ ያወቅነው ሰዎች እስከምናለቅስ ድረስ ስሜት ሊሰማን ይችላል። ነገር ግን ማንበብ ምን ይሰራል ወይም ማንበብ ምን ያደርጋል ብሎ ደግሞ በመጥፎ ባህሪ የተረዳው ሰው ደግሞ ምንም ላይ መስለው ይችላል። ግን ልብ በሉ፣ የሆነ ቀን ላይ አለማንበባችሁ ይቆጫችኋል። የሆነ ቀን ላይ አለማንበባችሁ ያስለቅሳችኋል። የሆነ ቀን ላይ አለመማራችሁ ራሳችሁን እስክትጠሉ ያደርጋችኋል። ስለዚህ እናንተ ይህ ቪዲዮ ደረሳችሁ ሁሉ ላይክ እና ሼር እያደረጋችሁ አማርኛ ማንበብና መጻፍ ለተቸገሩ ልታዳርሱልኝ ዘንድ ከወዲሁ አሳስባለሁ። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙን ነው የሚሆነው። ዘወትር ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ አቀላጥፋችሁ አማርኛን ማንበብና መጻፍ እንድትችሉ እናደርጋለን። እንዲሁም በተጨማሪ እንግሊዘኛና ሂሳብን ተዛማጅነት ያላቸው ቋንቋዎችንም ጭምር እያስተማርን ነው የምንገኘው። አብራችሁኝ አክብራችሁና ወዳችሁ እስካሁን ስትከታተሉ የነበራችሁ እህት ወንድሞቼ ከልብ አመሰግናለሁ። ላይክ እና ሼር ማድረጋችሁን ግን አትዘንጉ። ከዚህ በፊት ከምታደርጉት በላይ ላይክ እና ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ምናልባት እነዚህ እዚህ ጋር የተጻፉ ቃላቶች ብዙ ሰውን ከትናንት ማንነቱ ወደ ዛሬ ከፍታው ሊያደርሱት ስለሚችሉ ከእንባ አብሰው ወደ ብርሃን ሊያመጡትም ስለሚችሉ ንቃችሁ ባታልፏቸው መልካም ነው ብዬ አሳስባችኋለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።